ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድርልኝ። ክብራትና ክብራን የሣድስ ዜና ገጽ ተከታታይ ቤተሰቦቻችን በጣም ጠቃሚ የሚሆኑ የሰሞኑ ጉዳይ እንዲሁም ደግሞ ወቅታዊ የሆኑ ሀሳቦችን ይዤላችኋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ አንድ ትኩረት አድርጌ ባሳያችሁ በጣም ደስ የሚለኝ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ በተለያዩ አቅጣጫ ላይ የጦርነት ቀጠና ላይ ነው ያሉት ሰውየው። በጣም ብዙ የሚያናድ ነገር ነው እየፈጸሙ ያሉት። ቬኔዙዌላ ብቻ አይደለም፣ በግሪንላንድ አካባቢ፣ አሁን ደግሞ ዛሬ በሶሪያ የሚገኝ የአይኤስ ኢላማዎች ላይ ቀጥታ ጥቃት ፈጽመዋል። ይሄ ነገር ዓለምን ወዴት አቅጣጫ ይዟት እየሄደ እንዳለ የሚያሳይ የሰውየው አካሄድ የተቀበጃጀረ ፖለቲካ እንደሆነ ትመለከታላችሁ። የአሜሪካና የአጋር ሀገራት ኃይሎች በሚሏቸው ነው እንግዲህ በሶሪያ የኢስላሚክ ስቴት የሚባለው አይኤስ የሚባለውን ኢላማ በማድረግ ድብደባ ፈጽመዋል። ዛሬ የአሜሪካ ማዕከላዊ ትዕዛዝ ነው ይሄን ነገር እንዲያደርግ ፍቃድ የሰጠው። ስለዚህም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትዕዛዝ ሰጥተውበታል ነው የሚባለው። ቅዳሜ ዕለት ነው የሰጡት ነው። ኦፕሬሽን ሆክ አይ ስትራይክ የሚባል እንደሆነ ተገልጿል። ይሄ ጉዳይ እንግዲህ ልብ በሉ በሶሪያ ውስጥ ነው ይሄ ጉዳይ እየተከናወነ ያለው። ከሶሪያ አጠገብ ደግሞ የኢራን ችግር እንደዛ ተነርቶ ነው ያለው። ልክ ሆዱ እንደተቀበተተ ልጅ ሆኖ ነው ያለው ፖለቲካው እዛ አካባቢ ላይ። ይህንን ትዕዛዝ አስተላልፈዋል ሲባሉ የማዕከላዊ እዙ ነው ይሄን በኤክስ ገጹ ላይ ሲያሰፍር ምንድን ነው ያለው? ጥቃቱ የተፈጸመው አይኤስ የሚባለው ተቋም ያው ሰሞኑን ጥቃት ፈጽመዋል። እንደሚታወቀው በአሜሪካ ወታደሮችን ገለዋል። ለዛ የሚሆን አጸፋ ነው የፕሬዚዳንት ትራምፕ ትዕዛዝ ያንን ያደረገው የሚል ነው። የአሁኑ ጥቃቶች የተፈጸሙበት ሽብርተኝነትን ለመዋጋት እንዲሁም በአካባቢው የሚገኙ የአሜሪካና አጋር ኃይሎችን ለመጠበቅ በማቀድ እንደሆነ አድርጎ ነው ማዕከላዊ እዙ ያንን የሚገልጸው። እና ማዕከላዊ እዙ በኤክስ ገጹ ላይ ሲያስቀምጥ መልእክታችን አሁንም ጠንካራ ነው፣ ተዋጊዎቻችንን ከጎናችሁ፣ ምንም ያህል ፍትህን ለማምለጥ የትም ብትደበቁ እናገኛችኋለን፣ እናም እንገላችኋለን የሚል ቃል በቃል በኤክስ ገጽ ላይ አስቀምጠውታል። እና ከ20 በላይ ተዋጊ አውሮፕላኖች ተሳትፈውበታል በዚህ ዘመቻ ላይ። ልብ በሉ ከ90 በላይ ደግሞ ትክክለኛ ኢላማቸውን የሚመቱ ተተኳሾች ወይም ደግሞ ፕሪሲሽን ሚኒሽን የሚባሉት በ35 ኢላማዎች ላይ ተኩሰዋል። አንድ ባለስልጣን የአሜሪካ ሚዲያ ላይ ባለው አንድ ሚዲያ ላይ በገለጹት ሰዓት ላይ ሲናገሩ በጥቃቱ ላይ ኤፍ15 ኤስ የሚባለው ኤ10ኤስ ኤሲ 130 ጄኤስ የሚባለው ኤምኪው 9 የሚባሉና የዮርዳኖስ ኤፍ16 የተባሉ የጦር አውሮፕላኖች ተሳትፈዋል ነው። እንግዲህ ይሄ ሁሉ የጦር አቅም ተሳትፎ በሶሪያ ነው ድብደባ የፈጸመው አይኤስ የሚባሉ ተቋም። እንግዲህ አይኤስ የሚባሉ ተቋም ራሳቸው የመሰረቱ ተቋም እንደሆነ ይታወቃል። አሜሪካዎቹ ሲአይኤዎቹ የመሰረቱት ነው። ይሄንን ተቋም እናፈርሳለን በሚል በመካከለኛው ምስራቅ ላይ ለረጅም ጊዜ ውጥረት ኖሮ ረጅም ስራ ሲሰሩበት የቆዩበት ተቋም ነው። ከዛ አይኤስ ከነሱ እጅ ካመለጠ በኋላ መሪዎቹን ሁሉ ገለዋል። ልክነ አልባግዳዲን የመሳሰሉ መሪዎቻቸውን ገለውባቸዋል። አሁን ሶሪያ ላይ የሚመራው ሰው የነሱ አባል የነበረ የአይኤስ አባል የነበረ ሰው እንደሆነ ይታወቃል። ዛሬ ከአሜሪካዎቹ ጋር አብሮ ነው የሚሰራው። ነገር ግን ምንድነው ለረጅም ጊዜ የጸረ ሽብር ዘመቻ በማለት በአንድ አካባቢ ላይ ትኩረት አድርገው የሚያደርጉት ነገር ጠባሳ እና ቁርሾ ይዞ ከረጅም ጊዜ በኋላ እንደዚሁ የቤት ስራ እየሆነ ይቀጥላል። ፕሬዚዳንት ትራምፕ ወደ ስልጣን ሲመጡ አሜሪካ ላይ ነው የምናተኩረው ወይም ደግሞ ሜኪንግ አሜሪካ ግሬት አጌን በሚል ፖሊሲያቸው ነው የሚታወቁት። ያ ፖሊሲ ደግሞ እንግዲህ በግልጽ የሚያሳየው የአሜሪካ የውስጥ ጉዳይ ፖሊሲያችን ላይ እናተኩራለን ነው ነገርየው። ግን እንደዛ አይደለም። እንደምትመለከቱት አሁን ደግሞ በኢራን ላይ ትኩረት አድርጎ የኢራንን መንግስት ለመፍታት ወይ የኢራንን መንግስት ለማኮላሸት የሚያስችል ዘመቻ ላይ ነው አሜሪካ ተጠምዳ ያለችው። እንደገና ደግሞ በወዲያ ማዶ ደግሞ
በግሪንላንድ ላይ ትኩረት አድርጎ ትራምፕ ቢዚ ሆኗል እና የትኛውን ግንባር እንደሚችለው አይታወቅም። እንግዲህ የግሪንላንዱን ተመልክቶ በብዙ መልኩ የሚነገሩ እየተሰጡ ያሉ ትንተናዎች አሉ። ግሪንላንድን ለምንድን ነው የፈለጋቸው ትራምፕ የሚለውን ነገር በተመለከተ እንግዲህ ያለውን አፕዴት ሰምታችኋል። ከዛ ይመለከተናል የሚሉ ምዕራባውያን ሀገራት እዛ አካባቢ ላይ ከፍተኛ ፍላጎት እንዳላቸው ግልጽ ነው። ስለዚህ በዚህ ቦታ ላይ ለትራምፕ አሳልፈን አንሰጥም የሚለው ነገር እንዳለ ነው። የራሳቸው የግሪንላንድ ፖለቲከኞች ደግሞ እኛ አሜሪካ መሆን አንፈልግም ወይም ደግሞ በአሜሪካ ውስጥ መጠቅለል አንፈልግም፣ አሜሪካውያንንም መሆን አንፈልግም፣ ግሪንላንዳውያንን፣ ስለዚህ ያ ነገራችን ሊጠበቅልን ይገባል የሚለውን ነገር ትላንትና ሲናገሩ ተሰምተዋል። እንግዲህ ትራምፕ የሚለው ምንድነው? በጸባይ አሳምነን ግሪንላንድን እንወስዳለን፣ ካልሆነ ደግሞ ጉልበት እንጠቀማለን የሚለውን ነገር በግልጽ እንዳሳይታ ያላችሁ። ምክንያት ተብሎ ሲጠቀስ ትራምፕ ምንድነው ያለው? ሶሪያ ማናት ሩሲያና ቻይና ጎረቤት ሀገራችን እንዲሆኑ አንፈቅድም የሚል ነው። እኛ ባንቆጣጠረው ቻይናና ሩሲያ ይሄን ቦታ ይፈልጉታል የሚል ግልጽ የሆነውን ነገር ፕሬዚዳንት ትራምፕ እንዳስቀመጠ ሰምታችኋል። እና ይሄ ባለበት ሁኔታ ላይ ይህንን ቦታ ፕሬዚዳንት ትራምፕ ትኩረት ያደረገባቸው ምክንያቶች አሉ። አንደኛ የቦሊስቲክ ሚሳኤል ዲፌንስ ቦታ ነው ተብሎ ነው ግሪንላንድ የሚታወቀው። በተለይ በሰሜናዊው የዓለማችን አቅጣጫ አካባቢ ላይ በጣም ክሪቲካል የሆነ ይሄ የቦሊስቲክ ሚሳኤሎችን ክሩዝ ሚሳኤሎችን ለምሳሌ ከሩሲያና ከቻይና የሚለቀቁ ቢሆኑ እዚህ ቦታ ላይ እንደ ጎልደን ዶም አይነት የጸረ ሚሳኤል መከላከያ ዲፌንስ ኢኒሺዬቲቭ እዛ ቦታ ላይ በማስቀመጥ ክሪቲካሊ ከነ ሩሲያና ቻይና ነገ ጦርነት ቢገጥም ልንከላከል የምንችልበት ኢንተርሴፕቲንግ ፖቴንሻል ያላቸው ሚሳኤሎችን የምንተክልበት ቦታ ነው ብሎ ትራምፕ ያምናል። ስለዚህ በአንደኛ ቦሊስቲክ ሚሳኤል ዲፌንስ አንደኛው ምክንያቱ ነው ይሄን ቦታ ግሪንላንድን የሚፈልገው። በሁለተኛ ደረጃ እንግዲህ ፕሪቨንቲንግ ራይቫል ኦኩፔሽን ነው። እንግዲህ ቀደም ብዬ እንዳልኳችሁ እዚህ ቦታ ላይ ቻይናና ሩሲያ ይፈልጉታል፣ እኛ ባናገኘውም ይሄን ቦታ እነሱ ይወስዱታል ነው። ስለዚህ if we don't do it Russia or China will take it over ግሪንላንድን መልሰው ይወስዱታል። ቃል በቃል ትራምፕ የተናገረው ነው የምነግራችሁ። እነዚህ ሀገራት ደግሞ የኛ በአርክቲክ ላይ የኛ ጎረቤት እንዲሆኑ ቻይናንም ሩሲያንም አንፈልግም ብሎ በግልጽ ተናግሯል። ስለዚህ የመቆጣጠር ፍላጎት እዛ ላይ እንዳለው ታያላችሁ ማለት ነው። በሶስተኛ ደረጃ በሬር ሚኔራልስ አሉ እዚህ ቦታ ላይ እነዚህን የመቆጣጠር ነገር ይፈልጋል ትራምፕ ይህን ተመልክቶ ማለት ነው። እነዚህ ሬር ሚኔራልስ የሚባሉት በጣም ሃይቴክ ኢንዱስትሪስ ለምሳሌ እንደ ጦር መሳሪያዎች ከፍተኛ የቴክኖሎጂ መስሪያ የሚያገለግሉ ሬር የሆኑ ብዙም የማይገኙ ሚኔራሎች አሉ። እነዚህ በዚህ በግሪንላንድ በስፋት እንዳሉ ይነገራል። እንደ ምሳሌ እንደነ ኒዮዲየም እንደነ ሊቲየም እንደ ግራፋይት አይነቶች ማለት ነው እና በስፋት እንዳሉ ይነገራል። ይሄን ቦታ ቻይና ለረጅም ጊዜ ተቆጣጥራው ስትጠቀሙ የነበረ ነው፣ የቻይና የማርኬት ቦታም ነው ብሎ ትራምፕ ይናገራል። ይሄን ቦታ አሳልፈን አንሰጥም የሚለው ሶስተኛው ምክንያቱ ከሬር እርዝ ሚኔራልስ ጋር የተያያዘ ነው። በአራተኛ ደረጃ አርክቲክ ሺፒንግ ሩት ነው። ይሄ ቦታ እንደሚታወቀው በአርክቲክ ውቅያኖስ አካባቢ ላይ በጣም አስገራሚ በሚሆን ደረጃ ክላይሜት ቼንጅ ወይም የከባቢ አየር ለውጥ ሙቀት እየጨመረ በመምጣቱ በረዶ እየቀለጠ ነው። እዛ ቦታ ላይ እየቀለጠ በመሆኑ ከዚህ በፊት መንገድ መሆን ያልቻለው ወይም መተላለፊያ መሆን ያልቻለው ይሄ የበረዶ ክምር የያዘው ቦታ እየቀለጠ በመሆኑ አሁን መንገድ እየከፈተ ነው ያለው። ስለዚህ ይሄንን ወደ አውሮፓና ወደ እስያ የሚኬደውን ጉዞ በግማሽ የሚያሳጥር ነው ይሄ አርክቲክ ሺፒንግ ሮቱ ማለት ነውና ስለዚህ ይሄን ቦታ እንቆጣጠራለን። ከዚህ በኋላ የበረዶ ጉዳይ እየቀለጠ መቀጠሉ ስለማይቀር መንገዱ እየተከፈተ ነው። ስለዚህ ጉዳቱ እንዳለ ሆኖ በረዶ መቅለጡ ጥቅም ላይ ደግሞ ይሄን እንጠቀመዋለን ነው ትራምፕ አንዱ ከያዘው ምክንያቶች መካከል። ሌላኛው ምንድነው? ኢነርጂ ሪዘርቭስ ነው። እንግዲህ እንደሚታወቀው ግሪንላንድ ያልተነኩ ወይም አንታፕድ የሆኑ ነዳጅ ጋዝ ሪዘርቭ እንዳለባት ይታወቃል። ይህም ደግሞ ለአሜሪካ በስፋት እንጠቀመዋለን ብሎ ያምናል። ሌላኛው ደግሞ ጂኦ ስትራቴጂክ ፖዚሽኒንግ ነው። ይሄ የግሪንላንድ ያለችበት ቦታ እንደሚታወቀው ከሰሜን አሜሪካ እስከ አውሮፓ ባለው ያሉት መገናኛ ቦታዎች ላይ አጭር መንገድ የሚፈጥረው ይሄ ቦታ ነው።
ስለዚህ ይሄን ቦታ እንደ አንድ ጊዩክ ጋፕ የሚሉት አለ GIUK ጋፕ የሚሉት በጣም አጭር ቦታ ናት። ስለ ናቫል ኮሪደር ጥቅም ላይ የሚውል ነው። ብዙ ጊዜ በዚህ የተነሳ የሩሲያ ሰብመሪን ወይም ተሰርጓጅ መርከቦች የሚንቀሳቀሱበት ስፍራ ነው። ስለዚህ ትራምፕ ይሄን ቦታ ፈልገዋለው የሚልበት አንደኛው ስድስተኛው ምክንያት ይሄ ነው። ሌላኛው ምንድነው? ሚሊተሪ ፉት ስቴፖች ናቸው። እዚህ ቦታ ላይ እንግዲህ አሜሪካ እንደሚታወቀው አዳዲስ የሆኑ የጦር ቤዞችን ትራምፕ እዚህ ቦታ ላይ መገንባት ይፈልጋል። ከአሁን ካለው ትሪቲ ብዙ ስምምነቶች አሉ። እነዚህ አይመለከቱትም። ትራምፕ እንደምታውቁት ጥሶ እነዚህ ስምምነቶች ደረማምሶ እዚህ ቦታ ላይ እነዚህን ነገሮች ማድረግ ይፈልጋል። ትራምፕ ኤክስፕሊሲትሊ እንደተናገረው 100 ዓመታት ሊዝ እዚህ ቦታ ላይ ይኖረናል። ከዛ በኋላ የ100 ዓመት ሊዝ ይዘን ይሄን ቦታ መጠቀም ይኖርብናል የሚል እምነት እንዳለው ይታወቃል። ስለዚህ ይሄ የ100 ዓመት ሊዝ ተይዞ እዚህ ቦታ ላይ የጦር ካምፖችን የሰራንባቸው ሌሎች ታሪኮች አሉን። ነገር ግን ይሄ በየ100 ዓመት የምናድሰው ነገር ትክክል እንዳልሆነ የተገነዘብንበትም ነው በሚልም ተናግሯል። ስለዚህ ኦኖ ማድረግ ያለብን ኦነርሺፕ ነው። በየ100 ዓመቱ ማድስ አይጠብቅብንም። ግሪንላንድን በእጃችን ቁጥጥር ውስጥ ማስገባት ይኖርብናል የሚል ነው። ሌላኛው ምንድነው? ለስፔስ ሰርቬላንስ እዚህ ቦታ ላይ በጣም ጠቃሚ የስፔስ የህዋ መከታተያ ቦታዎች በጣም ምቹ የሆኑ ቦታዎች አሉ። እንደሚታወቀው ፑቲፊክ የሚባል ስፔስ ቤዝ አለ እዛ ቦታ ላይ ፒቱፊክ ነው የሚባለው። ፒቱፊክ ስፔስ ቤዙ ከዚህ ቀደም የሚታወቅ ነው። አሜሪካ ደግፋው የዩኤስ ስፔስ ፎርስ የሚባል ኦፕሬሽን ነበራቸው። የዚህ የአሜሪካ የህዋ ኃይል ኦፕሬሽን ተግባራዊ የሚሆንበት ቦታ የነበረ ነው። ነገር ግን አሁን ያ በኮንትራት በኪራይ እናረጋውም ቦታውን ተቆጣጥረ ነው ሶፊስቲኬትድ የሆኑ ውስብስብ የሆኑ ሳተላይቶችን የሰርቪላንስ ተቋማታችን እንገነባበታለን ብሎ ትራምፕ በግልጽ ያምናል። በስምንተኛ ደረጃ እንግዲህ ቀጥተኛ የአርክቲክ አክሰስ ያለበት ቦታ ነው። እንደሚታወቀው አሜሪካ እዚህ አካባቢ ላይ በአላስካ አቋርጣ ነው አርክቲክን በትክክል የምትጠቀመው። ግሪንላንድ ደግሞ ወደ ሰሜን አትላንቲክ የሚባሉት ቦታዎች ላይ የመግቢያ ወይ ጌትዌይ እንደሆነ ትታወቃለች። ስለዚህ ይሄ ቦታ ደግሞ ሩሲያ በከፍተኛ ደረጃ ሞደርናይዝ ያደረጉ የጦር ኢንፍራስትራክቸሮችን እየተከለች ያለችበት ቦታ ነው። ስለዚህ እዚህ ቦታ ላይ በቅርበት ነገሮችን ለመከታተል ያመቸናል ብሎ ትራምፕ ያምናል። በ10ኛ ደረጃ ብሔራዊ ሌጋሲ ኤንድ ሰክሰስ ብሎ ትራምፕ የሚያምነው እንግዲህ ይሄን ቦታ እንደምታውቁት ከ200 ዓመታት አስቀድሞ ይሄ የአሜሪካ ሄሚስፌር ስለሆነ የአሜሪካ ያለብችበትን ይሄን ከባቢ አሜሪካ ናት ልትቆጣጠረው የሚገባው የሚል አስተሳሰብ አለ። ስለዚህ የዚህን አስተሳሰብ ለማራመድ ትራምፕ አሁን በጣም እየሰራ ነው ያለው። ይሄን ሄሚስፌር አካባቢውን ሙሉ በሙሉ በእኛ ቁጥጥር ስር ነው የሚመጣው። ማንንም አይመለከተውም። ቻይና የኤዥያን ክፍል ትቆጣጠራለች። ሩሲያ ያለችበትን ቦታ ተጽዕኖ አላት። አሜሪካ ደግሞ ደቡብ አሜሪካ እነ ቬኔዙዌላ ያሉበትን እነ ኮሎምቢያ ያሉበትን እንደገና እነ ግሪንላንድንም መቆጣጠር የኛ የቤት ስራ ነው። ለማንም አሳልፈን ይሄን ቦታ ሰፈራችንን አንሰጥም የሚል ነው የምትመለከቱት ማለት ነው። ስለዚህ እንደነዚህ አይነትና መሰል ጉዳዮች እየተሰሙ ያሉበት ሁኔታ እንዳለ ታስተውላላችሁ። ከዚህ ጋር ተያይዞ እንግዲህ ሌላው ከኢራን ጋር የተያያዘው ጉዳይ ነው። ኢራን ዛሬም አሜሪካ በግልጽ እየተናገረች ያለችው አለ ትራምፕ እዚህ ቦታ ላይ ከፍተኛ ፍላጎት አለው። አሁንም እያለ ያለው ይሄ ቦታ መንግስት ተቃዋሚዎችን የሚገድል ከሆነ ገባለው አግዛለሁ የሚለው ነገር በግልጽ እየተነገረ ይገኛል። እንግዲህ ኢራን እንደተናገረችው ዛሬ ከ100 በላይ የፖሊስ ኦፊሰሮች ተገድለውብኛል በጥቃት ወይም የመንግስትን ክራክዳውን ለማድረግ በሚደረገው አካሄድ ላይ ከ100 በላይ ሰራተኞቼ መንግስት ወታደሮች ተገድለውብኛል ብላ ኢራን ከሳለች። ለዚህም አሜሪካን ማስጠንቀቂያ ሰጥታለች። ትራምፕ ደግሞ የሚሊተሪ ስትራይክ አድርግበታለሁ፣ ይሄን ቦታ ወታደራዊ ምት አረግበታለሁ እያለ እየዛተ ነው የሚገኘው። ስንት አቅጣጫ፣ ስንት ጦርነት፣ ስንት ግጭት ሰውየው ባንዴ እንደሚችል አይታወቅም። ለሰላም የመጣ የሚመስል ግን ዓለምን ወደ ኬኦስ ይዞ እየገባ ያለ በጣም አደገኛ መንፈስ የተጫነበት ሰው ነው ይሄ ሰው እና የሚያደርገው ነገር ሁሉ ስታዩ በከፍተኛ ደረጃ የተዘበራረቀ የተምታታበት ፖለቲካ ይዞ እየሰራ ያለበት ሁኔታ ላይ እንዳለ ታያላችሁ።
እንግዲህ ኢራንን በተመለከተ በግልጽ እየተነገሩ ያሉ ነገሮች አሉ። በተለይ ደግሞ አሁን ያሉት አፕዴቶችን ስታዩዋቸው በከፍተኛ ደረጃ የኢራን አካሄድ ሰፋ ያለ የሰላማዊ ሰልፍ ትግሉ ከ190 በላይ ከተሞች የተዳረሰበት ሆኗል። 31 ፕሮቪንሶች ወይ ግዛቶች እንደገና 190 ከተሞች ማለት በጣም በከፍተኛ ደረጃ ተስፋፍቷል። አሁን ሃይ ሪስክ ሆኗል ነገርየው። በጣም ሃይ ኢንቴንሲቲ ፕሮቴስት እየተባለ እየተነገረ ይገኛል። በጣም የጠነከረ ሰላማዊ ሰልፍ ነው። በተለይ በቴህራን፣ በማሽሃድ፣ በራሺድ፣ በታብሪዝ በተባሉ ከተሞች በእጅጉ አስፈሪ ወደ ተባለ ደረጃ ላይ ሰላማዊ ሰልፉ አሁንም ቀጥሏል። እንግዲህ 192 ሰዎች እስካሁን ድረስ መገደላቸው ዛሬ ጃንዋሪ 11 ነው። በዚህ ቀን ላይ ይሄን ያክል ቁጥር ተመዝግቧል። ከነዚህ መካከል 9 ልጆች ናቸው። ከ2600 በላይ ሰዎች እንደታሰሩ ተነግሯል ማለት ነው። ኢንተርኔት ብላክአውት እስካሁን ኢንተርኔት በየቦታው ላይ እንደተዘጋጋ እየተነገረ ይገኛል። ኒር ቶታል ኢንተርኔት ኤንድ ኮሚኒኬሽን ብሎክአውት እየተባለ ነው። ኦልሞስት ሁሉም የሚባል ደረጃ ኢንተርኔትና ግንኙነቶች ሀገሪቱ ላይ ከተቋርጠዋል እየተባለ እየተነገረ ይገኛል። በተለይ ከ60 ሰዓታት በላይ እስካሁን ድረስ በዚህ ደረጃ ላይ ሆኗል ተብሎ እየተነገረ ይገኛል። ግራንድ ባዛር የሚባለው በቴህራን የሚገኘው ሰፊ የህዝቦች መሰባሰቢያ ቦታ እንግዲህ እስካሁን የባዛር ስትራይኩ በጣም ጠንካራ ነው። ከ2 ሳምንታት እየሞላ ነው ያለው። እንግዲህ ልብ በሉ ይህን ያክል ጠንክሮ እንደቀጠለ እየተነገረ ይገኛል። መንግስትና ሴኩሪቲ ደግሞ በዚህ ሪስፖንስ ምላሽ እየሰጡ ነው። ሚሊተሪ ሪስፖንሱ ወይም የወታደራዊ ምላሹ በሀገሪቱ በአመታት ለመጀመሪያ ጊዜ ነው እየተባለ ያለው። የኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ የሚባሉት IRGC የነዚህ ግራውንድ ፎርስ የሚባሉ አሉ። የመሬት ላይ ኃይሎች ወይም ደግሞ እግረኛ ኃይሎች የሚባሉ አሉ። ለመጀመሪያ ጊዜ ሀገሪቷ በታሪኳ ውስጥ ከአመታት በላይ እንዲያን ነገር አድርጋ አታውቅም። ስለዚህ የውስጡን ጉዳይ ለማረጋጋት በሚል IRGCን አንቀሳቅሷል የሀገሪቱ መንግስት። ይሄ በጣም ከባድ ደረጃ ላይ መንግስት ፍራቻ ላይ መገኘቱን የሚያሳይ ነው እየተባለ ይገኛል። ሌተር ኦርደሮች አሉ። የግድያ ትዕዛዝ እንዳለ እየተነገረ ይገኛል። በተለይ አሊ ኮሚኒ በግልጽ ከነዚህ ከሰላማዊ ሰልፎቹ አካሄዶች ላይ እንደ ቫንዳሎች እንደ መርሰነሪስ ካሉ እነዚህ ላይ እንግዲህ የመግደል የሴኩሪቲ ኃይል አቅም ተጠቅሞ የመግደል ምክንያቱም ጦር መሳሪያ የታጠቁ ናቸው፣ ቫንዳልስ ናቸው፣ ዘራፊዎች ናቸው፣ ተዋጊዎች ናቸው እነዚህ። ስለዚህ ማንኛውም ጦር መሳሪያ የታጠቀ ሰላማዊ ሰልፍ ላይ የተካተተ አካል ካለ መንግስት ወታደሮች እርምጃ እንዲወስዱ ውስጥ ለውስጥ መልእክት እንዳስተላለፈ እየተነገረ ይገኛል። ከህግ አንጻር እንግዲህ የቴህራን ፕሮሲኪዩተርስ ተሳታፊዎችን ወይም እንደዚህ ተቃዋሚዎችን ቫንዳሊዝም እንዳይካሄድ ከዚህ ጋር ተያይዞ ሞሐሬብ የሚባል አለ። ሞሐሬብ የሚባለው ይሄ ጦርነት በእግዚአብሔር ላይ የሚደረግ ጦርነት ነው። ምክንያቱም ቫንዳሊዝም ካለ በእስልምና መሰረት የሚደረግ ቅጣት አለ። በጣም ጠንካራ ቅጣት ነው። የሞት ፍርድ ነው የሚያሰጠው። ልክ እጁ የሰረቀ እጁ ይቆረጥ የሚል አይነት ወይም ደግሞ እንደዚህ ቫንዳሊዝም በሚከናወን ሰዓት ላይ በቁርአን መሰረት አድርጎ ክስ አድርጎ ግድያ ሞት ፍርድ የሚያስፈርድ ወንጀል ነው በሚል በግልጽ እየተነገረ ይገኛል። እንግዲህ ለዚህ የሚሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህም በተመለከተ ማስጠንቀቂያ ዛሬም ሰጥተዋል። ይህም በአሜሪካ ምናልባትም ይሄ መንግስት ማሳካር የሚፈጽም ከሆነ በዜጎቹ ላይ የወታደራዊ ጣልቃ ገብነት አሜሪካ እንደምትገባ የሚያሳይ ነው። እንደገና ደግሞ እንደነ ሬዛ ፓህሌቪ የሚባሉ ከሀገር ውጪ የነበሩ ክራውን ፕሪንስ አሉ ሹመት የተሰጣቸው ማለት ነው እና እንደ አልጋ ወራሽ የሆኑ ሰው ናቸው። የእሳቸውን ጉዳይ ወደ ሀገር ውስጥ ተመልሶ የማምጣት ምልክት እየታየ ይገኛል ተብሏል። የቀድሞ አልጋ ወራሽ የነገስታት ቤተሰብ ወደ ስልጣን ለማምጣት እየተደረገ ያለ ነገር አለ።
የቀደመውን ቤተሰብ ባንዲራ እያውለበለቡ ነው የሚል ነገር እየተስተዋለ ይገኛል። እንግዲህ ችግሩ የሆነ የተጨመላለቀ ነገር ትመለከቱበታላችሁ። ከዓለም አቀፍ ውግዘቶች አሁን እየተሰሙ ነው። በጀርመን፣ በፈረንሳይ፣ በዩናይትድ ኪንግደም ጆይንት ስቴትመንት አውጥቷል። በጋራ አቋማቸውን ገልጸዋል። ይሄንን በተመለከተ ሰላማዊ ሰልፍ የሚያደርጉት ላይ የሚደረግ ማንኛውም ሰብአዊ ጥሰትን አንቀበልም የሚል ይሄንን በተመለከተ እየተነገረ ይገኛል ማለት ነው። እንግዲህ የዚህ ጉዳይ መነሻ ኢኮኖሚክ ኮላፕስ እንደሆነ ይታወቃል። 42 በመቶ የ2025 የሀገሪቱ ኢኮኖሚ በከባድ ሁኔታ 42 በመቶ ኢንፍሌሽን ውስጥ ከገባ በኋላ እንደገናም ገንዘባቸው የመግዛት አቅሙ ከወደቀ ሌሎች ነገሮች ከመጡ በኋላ የአንድ የምግብ ዋጋ መናር ሌሎች ነገሮች በተከላላ በከፍተኛ ደረጃ ሀገሩ ህዝቡን እንዳማረርና ወደዚህ ይዞ እንደመጣ ይታወቃል። እንግዲህ ይሄም ቦታ በጣም በብዙ መልኩ ስጋት ያለበት ቦታ ነው። አሁንም ሶሪያ ውስጥ ያልተረጋጋ ነገር ታያላችሁ። ኢራን ውስጥም እንደዚህ አይነት ነገር በዚህ ሁኔታ ላይ ያለ ነው የምታዩት። ስለዚህ ቦታውን አሜሪካዎቹ እንቆጣጠራለን እንሰራለን የሚለው የትራምፕ አካሄድ ቦታውን ወደ ኬኦስ ይዞት እንዳይገባ እየተሰጋ እንዳለ መጠቆም እንወዳለን። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት